አምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድነው ቫልዩን አጥቷል ቦታውን ቀይሯል ብለ ስትናገር ሰማው። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች። እነዚህ እንተነትናለን ምናምን እያሉ የሚያጋግሉት ይመስሉኛል። ግን ችግሩ አይደለ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መጥተናል። ከትላንት ጀምሮ እንግዲህ ስንሰማ የነበረው ነገር ምንድነው? የቴዲ አፍሮ ማናጀርና የቅርብ ጓደኛው በመንግስት ታስሯል እየተባለ ይገኛል። ይሄም ለሙ ሊሆን ይችላል ቴዲ አፍሮ በቅርብ በለቀቀው በኢትዮሪካ አልበም ምክንያት ነው፣ በዛ ሙዚቃ ምክንያት ነው እየተባለ ነው ያለውና ለሱም እስኪ አንዳንድ መረጃዎች አሉ አብረን የምናያቸው ነገሮች ይሆናሉ ማለት ነው። ሌሎችም አዝናኝና ወቅታዊ የሆኑ ቪዲዮዎች በዚህ ቪዲዮ ላይ ተካተውላችኋል። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ማድረጋችሁ ቁጥር ቪዲዮአችንን ለተጨማሪ ሰዎች እንዲያደርስልን ይረዳናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ነው። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዛሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሀሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀርና ቃል አቀባዩ መሀሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሀሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዛሀበሻ ገልጸዋል። ክብሩ ይስፋ የእናትና የልጁ ሁሉ ነገር አማ ወደ ገደለው እንግባ። ዶክተር አብይ በመጀመሪያ ደረጃ ምንድነው ማለት የምፈልገው የኛ እድሜ ሆኖ በጠቅላይ ሚኒስትር ደረጃ ላይ መቀመጡ እጅግ ልናደንቀው ይገባል። ከፖዚቲቭ ነው መጀመሪያው። የኛ እድሜ ሆኖ የመሪነት ደረጃ ላይ መቀመጥ ቀላል ነገር አይደለም። ኢትስ አሜዚንግ ግሬት ጆብ። በዛ በጣም ነው ማደንቀ። ሌላው ምንድነው በአንዳንድ ነገሮች ኢትዮጵያ ላይ በተሰሩ ነገሮች አሁንም አድንቆታለሁ። ስለዚህ በዛ በሚሰሩ ነገሮች ላይ እንደማመሰግነው ያህል አንዳንድ ነገሮች ደግሞ ምን ማድረግ አለብኝ? የሚቃወሙ ነገሮችን እቃወማለሁ፣ ትችቶች ካሉ ተቻለሁ። ስለዚህ አሁንም የምለው ምንድነው የተሰሩ ነገሮች ለልማት ተብሎ የተደረጉ ነገሮች ሲሰሩ ሌሎችን እየጎዱ መሆን አለበት ብዬ አላስብም። ለምሳሌ አዲስ አበባ ተቀየረች ስንል ብዙ ደሃዎች ተፈናቅለውባት ነው፣ ብዙ ደሃዎች አልቅሰውባት ነው፣ ብዙ ደሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያቱም እንደው በፍቅር በመልካም ነገር መስራት ከተፈለገ እዛ አካባቢ ያሉ ሰዎች አሁን ፒያሳ ልትል ትችላለ፣ ዶሮ ማነቂያ ልትል ትችላለ፣ ሌላ ቦታዎች ልትል ትችላለ። በ2 በ3 ኮንዶሚኒየሞች ምን ማድረግ የሚችሉ ናቸው። እዛ ላይ መኖር የሚችሉ ህዝቦች ነበሩ የተፈናቀሉት ማለት ነው፣ ጎዳና ላይ የተጣሉት ማለት ነው። ይቻል ነበረ። ፍላጎቱ አይደለም። ያንን ሰው መንቅሮ ለባለ ሀብቶች ያንን ቦታ ሰጥቶ ባለ ሀብቶች ፎቅ ሰርተውበት እንደፈለጉ የፈለጉትን ብር እንዲያጭቁበት ነው የተደረገው። ያንን እንደ አንድ ሀሳብ ነው የማቀርበው። ሌላው ምንድነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድነው ቫልዩን አጥቷል ቦታውን ቀይሯል ብለ ስትናገር ሰማውና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታረጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግናን ደግፌ
እኔ እመረጣለሁ እያለ ማለት ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሸዋሸዋ የሚሰራው አቤል ሙሉጌታስ ይቻላል። ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል። የእናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምፅ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የእናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የእናንተ የህዝብ ድምፅ የሚሆኑ ሲሆኑ ደግሞ ማናጀሮቻቸው ምክትል ማናጀሮቻቸው እነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምፅ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። ሌላውስ ደግሞ ሃይማኖተኛ ሆኖ አክቲቪስት መሆን ይቻላል? እንግዲህ አብዛኛው ሲያለቅሱ የነበሩት ፓስተሮቹ ናቸው፣ ሐዋርያ የሚባሉት ናቸው። ቴዲ አፍሮ ማለት ዘፈንን አውግጃለሁ እያሉ በሴቶችም በወንዶችም ሲለፈልፉ ያሉት እነሱ ናቸው። ታዲያ ዘፈን ኃጢአት ነው ከተባለ ለምን ይሰማሉ? ለምን የቴዲ አፍሮ ዘፈን ብቻ ተደመጠ? ለምን ሌሎቹ አልተሰሙም? አያችሁ፣ ለምን እናንተስ አልተቃወማችሁም? ለምሳሌ ቴዲ አፍሮን ሰድቦ ዘፈን ለሰሩ ሰገጤያሞች ለምንድን ነው ለነሱስ አስተያየት ያልተሰጠው? ለምን? መንግስትን ከደገፈ ምንም አክቲቪስትነት ይቻላል። እናንተ የሚደብራችሁ መንግስትን ትችት የሚሰጥ አክቲቪስት ነው ሀገር የማይገባው፣ ሀገር ላይ እርምጃ የሚወሰድበት፣ ኑሮ የሚመሰቃቀልበት፣ ብልጽግናን ተቃውሞው የተቸ ብቻና ብቻ ነው። ይህን ደግሞ ልታስተካክሉት ይገባል። እናንተ ዶላር አይደላችሁም፣ ሁሉም ሊወዳችሁ አይችልም። ስፔሻሊ ደግሞ ለንጹሃን ህዝብ አልተሰራም። እውነቱን እነግራለሁ። ለባለ ሀብት ተሰርቷል፣ ለሌባ ተሰርቷል፣ ለዘራፊ ተሰርቷል፣ ለጥቅመኛ ተሰርቷል። ለንጹህ ምስኪን ግን አንድም ባልታበሰ ጋራንቲድ ፖለቲካ ለመስራት ካልሆነ ፖለቲካ ስትሰሩ አደባባይ ታስቀምጡና እያስለቀሳችሁ የአንድ ኮንዶሚኒየም ትሰጡና ሚሊዮን ታስጨዋላችሁ። እንደዚህ አይነት ነገር ነው ያየነው እንጂ ለውጥ የለም። እውነቱን ልንገርህ፣ ለውጥ የለም። መንገዱ ተሰራ ምናምን መንገድ የጀመረችው መስራት ህወሓት ትባላለች፣ ኢህአዴግ ይባላል። አንተም ነበርክበት። ኢህአዴግ ቀለበት መንገድ በመስራት ይሁን ፍሪዌይ በሚባል ይሁን ትሬን ይሁን ካሌጅ ይሁን ሆስፒታል ይሁን ኤቭሪ ፕሮጀክት አሁን 90% ፕሮጀክቱ የተሰራው ኢህአዴግ የሚባለው በሰራው ባወጣው እቅድ ነው። የእናንተ ጭማሪ ነገር የለበትም። ሌላ ልጨምር፣ አባይ ተገድቧል ብላችኋል። አባይ ገድመን ትልቅ ፕሮጀክት ሰርተናል ብላችኋል። አባይ ተገድቦ ጥቅሙን አላየንም። መብራቱ ምንም እየሰራ አይደለም፣ ውሃውም እንዳለ ነው። ምንም የመጣ ለውጥ የለም። ታዲያ አባይ የተገደበው ለባህሉ ድምቀት ነው ወይስ ፎቶ ለመነሻ ነው? ስላልገባኝ። ምክንያቱም አባይ ከተገደበ ቆይቷል። ላስት ይር ነው የተገደበው። ስለዚህ እስካሁን ግን ምንም አይነት ውጤት እያሳየ አይደለም። ምንም አይነት ውጤት። ወዲያው ከተገደበው በኋላ ወደ ውጤቱ ነው የምንሄደው። ከዛ እንቀይራለን ኢትዮጵያን የሚባል ፕሮጀክት ነበር። መብራቱ ያው ነው፣ ውሃው ያው ነው፣ ኑሮ ውድነት ያው ነው፣ ሁሉ ነገር ሰው እየተሰቃየ ነው። እና ቴዲ አፍሮን ከ70 ሚሊዮን በላይ በ6 ቀናት ውስጥ ሊሰማ የቻለው በምን ምክንያት ነው? የህዝቡ ስሜት ስለሆነ የህዝቡ ስሜት ነው። ስለዚህ አክቲቪስት ወይም ደግሞ ብቃት ያላቸው በአርት ደረጃ ንጉስ የተባሉት ሲሰሩ አዳምጡ። ህዝቡን እውነት ጠቅመነዋል ወይስ በድለነዋል? የእናንተን አጨብጫቢ አስወጥቶ ሆ ማስባል እውነታን መናገር አይደለም፣ እውነትን መደበቅ እንጂ። ስለዚህ ይህን ነገር እንድታሻሽሉ ነው። ዶክተር አብይ ትሰማለህ ብዬ ስለማስብ ነው ይህን የምናገረው። የተናገርኩትም በሚገባችሁ በጨዋ ቋንቋ ነው።
መሳደብ እንችላለን፣ ችግር የለብንም። እኛ አሜሪካ አውሮፓ ለምንኖረው ግን ጥቅም የለው። ብንነጋገር እንደ አንድ ሀገር ተነጋግረን ሀገሪቷ ህዝቧ የማያዝንበት የማያለቅስበት ህዝብ ቢኖር ጥሩ ነው። እንደዚህ ዘመን የኢትዮጵያ ህዝብ ተገሎ አያውቅም፣ ተጨፍጭፎ አያውቅም፣ ተፈናቅሎ አያውቅም። ይሄንን አንተም ትመሰክረዋለህ ይሳለው። ስለዚህ ይሄን ነገር ብታስተካክሉና የህዝብን ይሄ አጨብጫቢውን ሳይሆን የእውነተኛ ህዝብን ድምጽ ብትሰሙ መልካም ነው ላለሁ። የተባረከ ቀን ይሁንላችሁ። መልካም ጊዜ። ኢትዮጵያ ለዘላለም ትኖር። እንግዲህ ዮኒ ማኛ እንደዚህ በጨዋነት እንደሌላ ጊዜ ሳይሳደብ መልእክቱን ለመንግስት አስተላልፏል። ምን ትላላችሁ እስኪ በዚህ ጉዳይ ላይ? የቴዲ አፍሮ ማናጀር እና የቅርብ ጓደኛው ነው ታሰሩ የተባለውና በዛ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ይቻላል። በዚህ እናልፋለን። ይሄን ጉዳይ ሰማይ ዳመነ አጉረመረመ ታስሯል የተባለው የቴዲ አፍሮ ቀኝ እጅ የተባለው የቅርብ ጓደኛ ይሄኛው ነው እንግዲህ እየተባለ ያለው። ጉርሻ ፔጅም ለቆታል ይሄን ነገር። ልቤ አይሞቀኝ ልከናነብ ምትይዤ ባንቺ ያሳብ ሰማይ ዳመነ አጉረመረመ ሊጥ ነው መስ እቺኛዋ ደግሞ ማናጀር የተባለችው ናት ማለት ነው አይደል? የታሰረችው እኔ እነዚህ እንተነትናለን ምናምን እያሉ የሚያጋግሉት ይመስሉኛል። ግን ችግሩ አይደል ሙዚቃውን እንተነትናለን እያሉ ባልሆነ መንገድም የተረጎሙት ሰዎች ያሉ ይመስለኛል። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። አረቄ ወይስ ጠላ? መጠጥ አረቄ መጠጥ ነው። አልጠጣም ምን ይመስለኝ ነበር። ወይኔ አስበላኝ ይሄ ልጅ እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ ቀለል ያለ ሰው ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ ይሄን አርጊመንት ሴትል አርግልን። አረቄ ምንም አይነት ፔን ያድናል አያድንም?
አይ እሱን አለው እንጂ ክራምፕስ የሆድ ክራምፕስ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምንሽ ነው በደንብ እኔ በጣም ብዙ ጊዜ ገላግሎኝ ያውቃል። ይሄ ወዳችሁ የሚነፋ ምናምን ከሆነ የሆነ በልታችሁ ጠግባችሁ በደንብ ነው የሚያድነው። በጣም ጸዴ ነው እንዴ በደንብ አሁን ጥሬ ስጋ ምናምን በልተሽ ወር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ምንሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን 5-6 ከሆነ ነው 7-8 ሲሆን ነው የሚመጣው። መስመርህን አሳሳቢ ይሆናል። ከልክ በላይ ምንም ነገር ካደረግ ነው መስመር ካለፍክ ነው ነው ጸዴ ሰው ነው። ግን አረቄ ወይስ ጠላ? አፋልጉኝ ጥሪ ማን ነው ስምህ? የብስራ ማን? ዳግማዊ የአብስራ ዳግማዊ የሚባል ሲያምር ጠፍቶ አግኝተው ነው ህፃን ልጅ ዛሬ እኛ አካባቢ ጠፍቶ ተገኝቷል። ያለበት አካባቢ ልደታ መናፈሻ ጀርባ ብሎክ 53 አካባቢ ነው የሚገኘው። ስለዚህ ይህ በምስሉ ላይ የምትመለከቱት ህፃን የምታውቁ ካላችሁ ኮሜንት አድርጉን። ስልክ ቁጥር እናስቀምጣለን። ስልክ ቁጥር ሲነገረኛ 0973 04 0906 በመደወል አስፈላጊ መረጃ ማግኘት ትችላላችሁ። የምታውቁት ለቤተሰቦቹ እንዲደርስ ኮፒ ሊንክ ሼር ያደረጋችሁ አዳርሱልን። እናመሰግናለን። ዋው ኮሜንት ላይ ተገናኝተዋል ይላል። በጣም ደስ ይላል። ቲክቶክ እኮ በቃ ለዚህ በጣም ገላግሌ እኮ ነው። እግዚአብሔርን እንዴት ደስ እንደሚል ለነዚህ ነገር ተጠቀሙበት። በጣም አሪፍ ነገር ነው። በጣም ብዙ ጥቅም ነው ያለው ቲክቶክ በነገራችን ላይ ያው ኦብቪየስሊ ሃሎ እንዴት ናችሁ? ሂዳችሁ ተከፍሏል። እሺ ሂሳቡ ተከፍሏል። ሂሳብ ተከፍሏል። ያረቂ አይደለም የኃጢአታችሁ ዋጋ ኢየሱስ ከፍሏል። የሥራን ይስጥ። ሃሎ እንዴት ናችሁ? ኧረ እንዴት እንደተነሳኩ ወይኔ ሀገረጣቸው ነው ብላችሁ ሂሳብ ተከፍሏል። ተነሱ ቆሙ። እንደዚህ ያረቂ አይደለም የኃጢአታችሁ ዋጋ ኢየሱስ ከፍሏል። ወይኔ ምን እየተፈጠረ ነው? ወይኔ ደህና ነው ግን አንድነን ማንን ለያየ ትልቅ ሰው እኮ ነው የምትመስለው። በቃ የሚገርም ኮንተንት እኮ የሚያሰሯት። በስመ አብ። እሺ እኔ የምለውን ከደገምክ ይሄን 50 ብር ትበላኛለህ። እሺ በቃ እኔ የምለውን መድገም 50 ብር መድብ። እሺ ጀምሬያለሁ። አንድ ውሻ አለ። አንድ ድመት አለች። ውሻ ስንት እግር አለው? 4። ተበላ ማለት ነው። ውሻ ስንት እግር አለው ብለህ መድገም ያለብህ። ገብቶሃል? እሺ ድጋሚ መድብ። እሺ አንድ ውሻ አለ። አንድ ድመት አለች። ድመት ስንት እግር አለው? ይሄው በለው። ለምንድን አሁን ነው የበለው። ኦኬ ለምን ይሄው በለው ክስ ይለው ነው አይደል? ኧረ በስመ አብ። እንዲህ መሸነፋቸው አይቀርም ማለት ነው። ምንም ቢሆን ማለት ነው። እንዲህ እግዚአብሔር ነገር ቆይ አንድ የመጨረሻ 50 ብር መድብ። የለኝም ነው እባክህ። በቃ የመጨረሻ ነው 50 ብር መድብ። አንድ ድመት አለች። አንድ ድመት አለች። ጨዋታው ገብቷል።
ገብቶኛል። በቀላሉ አሁን እንደውም ለበኔ መለያ ብቻ ነው። አረ ይችላል እኔ የምለው ይችላል እንዴ። ይሄ ነገር ግን ማለቂያ ግን የለውም። ማስዋሽታል መቼ ላይ ያቆም ነው እሱ ሚሊዮን ዝም ብሎ የሚደግም ከሆነ ማለቂያ የለውም። በቃ አሸንፈዋል እንካ ምናምን ነገር ብሎ ሲሰጠው ራሱ አንተ ልክ ነህ አሸንፈዋል ምናምን ነገር ሲለው ራሱ እንዴት ነው የሚሆነው? እንዴት ነው የሚያልቀው? እሱም መድገም አለበት። ጀንበርን ስንሰማ ያገኘነውን እንትን ልንገራችሁማ። ወይ ብርሃን አውሰኝ የሐምሌ ፋኖስ ይላል። ጎግል ላይ ገብታችሁ የጃንሆይ ልደት ሰርች ብታደርጉት ጁላይ 23 1892 ያንን ወደኛ ሀገር ካላንደር ስንቀይረው እንደምታዩት ሐምሌ 17 1884 ይላል ማለት ነው። እና የሐምሌ ፋኖስ ጃንሆይ ናቸው። ከዛ ቀጥሎ ቴዲ ወይ ብርሃን አውሰኝ የነሐሴ ጀንበር ይላል። በዛው መልኩ ጎግል ላይ ሄዳችሁ የአጼ ሚኒሊክ ልደት ሰርች ስታደርጉት ኦገስት 17 1844 ይሄን ደግሞ በተመሳሳይ ወደኛ ሀገር ካላንደር ስንቀይረው ነሐሴ 12 1836 ይሄ ማለት ደግሞ የነሐሴ ጀንበር አጼ ሚኒሊክ ናቸውና በቃ በጣም ነው የገረመኝ። እኔ ቴዲ ዝም ብሎ አይነት ግጥም አይጽፍም። አንቺ በጣም ነው የምታስገርሚው። ቀኔ በጣም እንትን ትይለ እንዴ ቴዲ ራሱ ግን ያውቃል። ስለዚህ እንደዚህ አይነት ሰዎች ናቸው እንግዲህ ያስቸገሩን። አሁን አንዳንድ ሰዎችም እንዲታሰሩ ምክንያት የሆኑት እንደዚህ አይነት ሰዎች መሰለኝ በተሳሳተ መንገድ ቀኔና ቃልን እያሉ እየተረጎሙ ዳረበስማ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ